እግዚአብሔር በቃሉ ይናገራል። በሌሎችም በተለያዩ መንገዶች እግዚአብሔር ለሕዝቦቹ ለሚወዳቸው በቅንነት በእውነት በፍቅር ለሚፈልጉት በብዙ መንገድ ይናገራል። እኛም እግዚአብሔር ባዘዘን ልክ እግዚአብሔር ባስረዳንና ባስተማረን መንገድ ስለዚች ዛሬ እየጠፋች እየፈረሰች እየተፈጨች እየተቆላች ስላለችው ቤተ እምነታችን ቤተ ክርስቲያናችን የተዋሕዶ ኦርቶዶክስ ቤተ ክርስቲያናችን ቅጽሯን የሚያፈርሱ አምዷን የሚንዱ ታቦቷን ሊያረክሱ የሚተጉ በውስጧ የበቀሉ ልብሳቸውን አሳምረው ምላሳቸውን አጣፍጠው ሕዝበ ክርስቲያኑን የወፈረውን አርደው የሚበሉ ድሃና ምስኪኑን ገፍተው የሚያባርሩ ይህም አንሷቸው ደግሞ መንፈቅናን ተሐድሶን የተለያዩ የካቶሊክ እምነቶችንና ስልቶችን አሰራሮችን ሁሉ ከመንፈቅና የምናየውን ዛሬ በአገራችን የፈሰሰውን የመንፈቅና መንጋ በቤተ ክርስቲያንም እንዲሰርጽ እያደረጉ ስብከታቸው ሁሉ በዛ መልክ እንዲቃኝ እያደረጉ ሙሉ በሙሉ የሆድ ሰራተኛ የሆኑ ካህናትን ኮልኩለው ከጥቂት እጅግ ውስን ከሆኑ ቅን የእግዚአብሔር አገልጋዮች በስተቀር ጥቂት ወገኖች እጅግ ጥቂት ካህናት ዲያቆናት ከጳጳሳትም 1 2 3 ከሚባሉ በስተቀር በጠቅላላው ማለት ትችላላችሁ የገንዘብ ምንጭ የጥቅም መድረክ የከርስ መሸፈኛ አለ ኀፍረት ለዚህ የሚተጉባት ቤት አድርገዋታል። እግዚአብሔር ተክዷል፣ ቃሉ ተረግጧል። የከፈለው ዋጋ ሁሉ ስለ ሰው ልጅ ያፈሰሰው ደሙ ሁሉ ተረግጧል። ቁስሉን ዘወትር በቅዳሴ ስም በኪዳን ሰዓት በሰዓታት በሚቆሙበት ሁሉ የሚወጉ ሆነዋል። ወገኖቼ የእግዚአብሔር ቤተሰቦች ደፋሮች እኮ ናቸው። ዛሬ የምታዩዋቸው በቤታችን የበቀሉ ጉዶች አለ ኀፍረት ወጥተው ኢትዮጵያ ዓለም ብርሃን መልእክታትን ሲነቅፉ ስንሰማ እጅግ ነው የሚገርመን። ሰው ውሸትን ተላብሶ ምን ያህል ዝቅ ያለ አእምሮ ቢሸከም ነው? ምን ያህል ራሱን ለዲያብሎስ ቢያስገዛ ነው? ሰው እንዴት ለሆዱ ይሄን ያህል ይሸነፋል? ወገኖቼ እኛ ከቤተ ክርስቲያን ምን ወሰድን? ምኑ ጋር ተገኘን? የትኛው ደጃቸው ጋር ረገጥን? የትኛው ወጭታቸው ውስጥ እጃችንን ሰደድን? በአንዳችም ስፍራ የለንም ወገኖቼ። እኛ ቤተ ክርስቲያናችን አባቶቻችን የተከሏት ቤተ እምነታችን የተዋሕዶ ኦርቶዶክስ እምነታችን ጸንታ እንድትቆም ያፈረሱትን ያጠፉትን ያበላሹትና የረገጡትን እነሱ ካፈረሱበት እነሱ እያጠፉ ካሉበት እኛ ደግሞ መልሰን ልናቆም እኛ ደግሞ መልሰን እውነትን ልንገልጽ የጨለማ ሥራቸውን ወደ ብርሃን ልናወጣ እግዚአብሔር የከበረ ትእዛዙን የሰጠን የሥላሴ ባሮች ነን። የድንግል ባሮች ነን። ስለ እውነት የምንቆም
ከብርሃን የሆንን ብርሃንን የምንገልጽ በምንም መልኩ ውሸትን የማናስተናግድ ወንጀለኞችን የማንሸከም ዘራፊ ቀጣፊ ሌቦችን በእምነታችን ስም ለዘረፋና ለሌብነት የተሰማሩትን እማንታገስ የእግዚአብሔር ባሮችና አገልጋዮች ነን። ስለዚህም ነው ወገኖቼ እስካሁን ድረስ ከ15 ዓመት በላይ በዘለቀ የምንዋጋው። ነገር ግን ይሄ ሁሉ ድካማችንን ይሄ ሁሉ ትግላችን ወገኖቼ የዋህና ቅን የሆነው የእግዚአብሔር ቤተሰብ እንዳይጎዳ እውነትን እንዲጨብጥ በውቅታም ውስጥ እንዳይወድቅ ከመጣው ቁጣ እንዲያመልጥ እከሌ ከከሌ ሳንል ለመላው ዓለም ነው እውነትን እየገለጽን ያለነው። ስለምን እውነት ይገለጻል ነው የሚሉት። ስለዚህም ነው ዛሬ ይህንን መግለጫ ልናወጣ ውሳኔዎችንም በአንዳንድ በድፍረት በእኛ ላይ በተነሱ ላይ እግዚአብሔር በሰጠን ስልጣን መሰረት ቅጣትን ለመሰንዘር የወሰን ነው። ወገኖቼ የእግዚአብሔር ቤተሰቦች በዝርዝር በሚገባ ወደ ዋናው ጉዳይ ገብተን ስለነዚህ የዘመናችን የወንጌሉ የቃሉ ነጋዴና ደላሎች የወንጌል ደላሎች በድፍረት በእግዚአብሔር ቃል ላይ ያመጹ ቤተክርስቲያንን እጅግና እግሯን ጠፍረው ለዲያብሎስ የጣሉ ለስጋቸው ትርፍ ለሆዳቸው ለከርሳቸው ብቻ የቆሙ አለ ኀፍረት በአደባባይ የሚጎማለሉ እኛን ለመተቸት ከመነሳታቸው እንኳን በፊት የት ጋር ነው የቆምነው? በቀሚሳችን የከለልነው ነውር ምንድነው? እኛ ምን ያህል ህዝቡ ያውቀናል፣ ምዕመኑስ ያውቀናል ብለው በፍጹም አያስቡም። ከፖለቲካውም ፍርፋሪ ይጣልላቸዋል፣ ካገዛዙ ከቤተ ክህነት ቀለብ ይሰፈርላቸዋል። እንዲሁም ደግሞ የወፈሩ ምዕመናን በጎ የሰሩ የመሰላቸው ገንዘቡንም የተገኘውን ሁሉ ያፈሱላቸዋል። ይሄን ለምደዋል ወገኖቼ። ስለዚህ ከንግድ በስተቀር ምንም የሚታያቸው የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤቴ የንግድ ቤት ሆኗልና ብሎ ጠራርጎና በታትኖ ከቤተ መቅደስ የወረወረና ያወጣቸው በዘመኑ ጸሐፍት ፈሪሳውያን የኮለኮሏቸው ነጋዴዎች ነበሩ። ዛሬስ ወገኖቼ ቤተክርስቲያንም ህንጻ ገንብታ ሱቅ ኮልኩላ የትኛውም ደብር ብዞሩ ሱቅ ያልገነባ ህንጻ ያልኮለኮለ የለም። ይነግዳል፣ ያከራያል፣ ብር ይሰበስባል። ስራው ይሄ ነው። ለነዚህም እንዲሁ ላዘዟቸው ለሚታዘዙ ከላይ ተቀምጠው ህዝቡን በተለያየ ስሜት ኮርኳሪ ንግግር እየተናገሩ ብርቱ ኃይለ ቃል ሁሉ ያወጡ ከእጃቸው እንዳይወጣ ምዕመኑ የገቢ ምንጫቸው እንዳይነጥፍ በርቱ ለፍልፉ የሚባሉ እነዚህ ናቸው ዛሬ በእኛ ላይ ተሰማሩ። በዚህ ብቻ አልቆሙም እኮ ወገኖቼ።
ዩቲዩብ በሚባል ድረ ገጽ ውስጥ ገብተው አብዛኛው ገንዘብ የሚገኘው ደግሞ በዛ ነው በሚል በየቦታው ተለያየ የሚያማልል ምንድነው እዚህ ውስጥ ያለው ምን ተገኘ እያለ ሰው ያንን እንዲመለከትላቸው የስብከታቸው ማጣፈጫ የገንዘብ ምንጭ ማግኛ ዘዴ አድርገው ከወሰዱት ይኸው ሰንብተዋል። ሁሉንም በዚሁ በዩቲዩብ ላይ ተጥደው ታገኟቸዋላችሁ። ሰውን የሚስብላቸው ዛሬ ሰው እውነቱን ስለተረዳ ስላወቀ ወደ ኢትዮጵያ ዓለም ብርሃን ፊቱን ስለመለሰና ስለሚያዳምጥ ከዛ እናስጥላለን በሚል ዘይ የተለያዩ የውሸት ክሶች አንጠልጥለው ሐሰትን ገንዘብ አድርገው ብዙ ንግግሮችን ሲናገሩ ሰምተናል። ሁሉንም ወደ ኋላ በደረጃው እናየዋለን። አሁን ግን ወገኖቼ መልካም ሰው ምን ይመስላል? እግዚአብሔርን የሚፈራ ሰው ምን ይመስላል? እንዴትስ በእግዚአብሔር ፊት ጸንቶ ሊቆም ይገባዋል? በልቡስ ምን ይመላለሳል? ይህንን የመልካም ሰዎችን ገጽታ በእግዚአብሔር ፊት ሲቀርቡስ ምን እንደሚመስሉ ምንስ እንደሚናገሩ ንጉሥ ዳዊት በቃሉ በስፋት ያስተምረናል። ያንንም እንድናይ በቅድሚያ ያስፈልጋልና ከኃይለ ቃሉ እናዳምጥ። መዝሙር 111 ወይም በቅንፍ 112 እንዲህ ይለናል። ሃሌሉያ እግዚአብሔርን የሚፈራ። እንግዲህ ወገኖቼ ቃሉን አንድ ባንድ አስተውላችሁ አዳምጡት። እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድድ ሰው ምስጉን ነው። ትእዛዙን የሚወድድ ሰው ምስጉን ነው። እጅግ የሚወድድ ነው የሚለው። ዘሩ በምድር ላይ ኃያል ይሆናል። የቅኖች ትውልድ ትባረካለች። ክብርና ባለጠግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል። ለቅኖች ብርሃን በጨለማ ወጣ። ለቅኖች ብርሃን በጨለማ ወጣ። ወገኖቼ ዛሬ ድቅድቅ ጨለማ አይደለም ይህ ዘመን? ምን አይነት ጨለማ ነው አገራችንን የወረሰው? ቤተ እምነታችንን ቤተ ክርስቲያናችንን የወረሰው? ዓለም በሙሉ በጨለማ ውስጥ እየዳከረች አይደለም ነው? አይደለም። ይህ ምን ያከራክራል ወገኖቼ? በረሃብ፣ በበሽታ፣ በጦርነት፣ በእርስ በርስ ፍጭት፣ በውጊያ፣ በብዙ መልኩ በኑሮ ውድነት፣ በብዙ መልኩ ህዝቡ በስቃይ ውስጥ የወደቀበት ዘመን ላይ ነው ያለነው። በዚህ ዘመን ግን ለቅኖች ብርሃን በጨለማ ወጣ ይላል። አልወጣም? የኢትዮጵያ ዓለም ብርሃን ጨለማውን ገፎ ለቅኖች ትእዛዙን እጅግ ለሚወዱ ሰዎች እንደ ብርሃን አልወጣም? ወጥቷል እኮ ወገኖቼ። መልእክታቱን በሚገባ የተረዳ ያደመጠ ሰው፣ ወደ ፈጣሪውም ጉያ የተሰበሰበ ሰው። እኛ ጉያ እኮ አይደለም የገባችሁት ወገኖቼ፣ ወደ ድንግል ጉያ፣ ወደ እግዚአብሔር ጉያ እኮ ነው የገባችሁት። ለብዙዎቻችሁ እግዚአብሔር በአሁኑ ሰዓት እያጽናናችሁና እየነገራችሁ ስለ መጪውም ሁኔታ በግልጽ እየመሰከረላችሁ እየመራችሁ ወደ ብርሃን አቅጣጫ እያሳያችሁ ስለ ተስፋችሁ ስለ ጸናው ተስፋችሁ የማይናወጽ ቃሉን እየገለጸላችሁ እግዚአብሔር በዘመናት ባሮቹን በቅን መንገድ የሚሄዱትን ይመራል፣ ያስተምራል፣ ይወቅሳል፣ ይገስጻል፣ መልካሙን መንገድ ያመላክታል። ምንም ነገር በሌለበት ምንጩም በደረቀበት
ቤተክርስቲያን ውስጥ አንዲት ነገር ምልክት እንኳን በሌለበት ንግድ ብቻ በተስፋፋበት ክህደት፣ ተሐድሶ፣ ሌብነት፣ ዝርፊያ፣ የፖለቲካ ሰራተኝነት፣ ሰላይነት፣ ንጥቂያ የሁሉ በሰፈነበት ውስጥ ጨለማው ድቅድቅ ባለ ሁኔታ በቤተ ክርስቲያናችን ውስጥ በነገሰበት በዚህ ሰዓት እንደ እግዚአብሔር ቃል ለቅኖች ግን ብርሃን በጨለማ ወጣ። የኢትዮጵያ ዓለም ብርሃን የሰበሰበው በጉያውም የያዘው ለቅኖች፣ ለበጎች፣ እግዚአብሔርን በእውነት ለሚፈልጉ ትእዛዙን እጅግ ለሚወዱ ሰዎች ነው። እናንተው ራሳችሁ ይሄንን ትመሰክራላችሁ። ወደ ቃሉ ስንመለስ የእግዚአብሔር ሰው ቅኖች፣ የዋሆች፣ መሐሪና ይቅር ባይ ጻድቅም ነው ይላል። ቸር ሰው ይራራል ያበድራልም፣ በፍርድም ልብ በሉ፣ በፍርድም ነገሩን ይፈጽማል። አዎ እውነትን ብቻ ለይቶ ያነግሳል በሕይወቱ ላይ፣ ሐሰትን ያስወግዳል። በውስጡ እንዲጸናም አይፈልግም። በምንም ማዕበል፣ በምንም ወጀብ፣ በምንም ወሬ፣ በምንም ንግግር ውስጥ ደግሞ አይናወጥም ወገኖቼ ይላል ይኸው ቃሉ። ለዘላለም አይናወጥም። የጻድቅ መታሰቢያ ለዘላለም ይኖራል። ከክፉ ነገርም አይፈራም። በእግዚአብሔር ለመታመን ልቡ የጸና ነው፣ በጠላቶቹ ላይ እስኪያይ ድረስ። ይህን ቃል ልብ ብላችሁ ስሙት። በእግዚአብሔር ለመታመን ልቡ የጸና ነው፣ በጠላቶቹ ላይ እስኪያይ ድረስ። ዛሬ የሚፎገሉብን፣ ዛሬ የሚጨፍሩብን፣ ሕዝቡንም እያፋጁና እያናከሱ እየጠረጉ እያፈረሱ ቤተ ክርስቲያንን እያቃጠሉ ልጆቿን እያረዱ እያሳደዱ ያሉትን እነዚህን ሁሉ ወንጀሎች የሚፈጽሙትን የመጨረሻ ፍርዳቸውን እስኪያይ ድረስ ማለት ነው። ልክ ንጉሥ ዳዊት እንደነገረን በጠላቶቹ ላይ እስኪያይ ድረስ ልቡ ጽኑ ነው አይፈራም ይላል። በተነ ለችግረኞችም ሰጠ፣ ጽድቁ ለዘላለም ይኖራል። ቀንዱ በክብር ከፍ ከፍ ይላል። ኃጢአተኛም አይቶ ይቆጣል። ለምን? እውነትን አውቋላ። ዛሬ በእናንተ ላይ የማይዘምት አለ? የማይቆጣ አለ? እውነት ነዋ። እውነትን ስታጸኑ እኮ ይሄው ነው። ጨለማው ሲገፈፍና ብርሃን ሲበራበት ነውራቸው ሁሉ ወደ አደባባይ ስለሚወጣ ይቆጣሉም፣ ይበሳጫሉ፣ ለጥፋትም ተሰልፈው ይወጣሉ። የኃጢአተኞች ምኞት ግን ትጠፋለች ይለናል። ወገኖቼ በእግዚአብሔር ቤት ስንኖር እውነትን በሕይወታችን ካላነገስን የዘልማድ ምልልስ ብቻ የምናደርግ ከሆነ ዛሬ እንደምታዩቸው ቤተ ክርስቲያን በውስጡ ያሉ ቅንና የዋህ ምዕመናን በየገጠሩ በየከተማ ያሉ ሁሉ በዘመኑ ገዢዎች ከውጭም ከሀገር ውስጥም ከየትም ተቀናብረው ተናበው እነሱ ተደራጅተው ሕዝቡን ሲፈጩ ሲቆሉ ታያላችሁ፣ ትመለከታላችሁ። ምንም ርህራሄ የላቸውም። የነሱ ግንባር ቀደም ተግባር ገንዘብን ማግኘት ነው። ገንዘብን ለማግኘት ራሳቸውንም ሰውተው ሌላውንም እንደገና ደግሞ ለዲያብሎስ ምርኮ አድርገው ለመስጠት የማይጮሁት ጩኸት የለም፣ የማይደፍሩት ድፍረት የለም። ይሄንን እግዚአብሔር እየነገረን ካለው የቅኖች መንገድ፣ የመልካሞች መንገድ፣
እግዚአብሔርን የሚወዱ ሰዎች ምን እንደሚመስሉ በቃሉ በሚነግረን ልክ እየመዘናችሁ ልታዩአቸው ይገባል። አሁንም ከእግዚአብሔር ቃል ሳንወጣ መዝሙረ ዳዊት 118 ወይም በቅንፍ 119 አሌፍ የሚለው ላይ ያለውን ኃይለ ቃል እስቲ እንመልከት ወገኖቼ። እግዚአብሔርን ስትፈልጉ ይህ ቃል ምን አይነት እንደሆናችሁ፣ እንዴት እግዚአብሔር እንደሚፈለግ፣ ያንን የሚያደርጉ ደግሞ የእግዚአብሔር ቤተሰቦች ምን እንደሚመስሉ፣ ይሄንንም ልምዱን ይሄንንም አካሄዱን ንጉሥ ዳዊት እንዴት እንዳከናወነው ይነግረናል። እንዲህ ይላል፣ በመንገዳቸው ንጹሐን የሆኑ፣ ልብ በሉ፣ በመንገዳቸው ንጹሐን የሆኑ በእግዚአብሔር ሕግ የሚሄዱ ምስጉኖች ናቸው። አያችሁ፣ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው። ምስክሩን የሚፈልጉ ማለት ወገኖች እውነትን የሚፈልጉ፣ ስለ እውነት የሚመሰክሩትን፣ ስለ እግዚአብሔር በቅንነት የሚናገሩትን፣ የሚተገብሩትን እውነተኛ ምስክሮችና አገልጋዮችን የሚፈልጉ፣ የሚያደምጡ፣ በፍጹም ልብ የሚሹት ምስጉኖች ናቸው። በፍጹም ልብ የሚሹት ለልማድ አይደለም ወገኖች። ቤተ ክርስቲያን ሄዶ ለመመለስ ደርሼ ተመለስኩ ለማለት አይደለም። እግዚአብሔርን ስትፈልጉ ከልባችሁ ሲሆን በእግዚአብሔር ፊት ደግሞ ምስጉኖች ናቸው። አመፅን አያደርጉም፣ በመንገዶቹም ይሄዳሉ። ከአመፅ የራቃችሁ፣ ከክፋት የራቃችሁ፣ ከተንኮል የራቃችሁ፣ ከዚህ ሁሉ ክፉ ሥራ የራቃችሁ፣ ከአመፀኞች ጋራም የማትተባበሩ፣ የማትሸነግሉ፣ ከክፉ ሥራ ጋር ቁርኝት የሌላችሁ ስትሆኑ አመፅን አታደርጉም ማለት ነው። በመንገዶቹም ይሄዳሉ፣ በጽድቅ ትሄዳላችሁ ማለት ነው ይላል። እንግዲህ ንጉሥ ዳዊት ሲነግረን በዛ ዘመን የተከሰተውን፣ በዘመኑ ደግሞ እሱ የሄደበትን ጎዳና እግዚአብሔር ከትቢያ አንስቶ ታላቅ ንጉሥ እስካደረገው ድረስ በእግዚአብሔር ፊት በመንፈስ ተሞልቶ የተናገረው፣ እግዚአብሔር በእሱ አንደበት ያስተላለፈውን እውነት ነው የምንማረው የምንሰማውም። ለእኛም ዛሬ ብርሃን ሆኖ የሚያገለግለን ቃሉ የእግዚአብሔር ቃል ነው። ትእዛዝህን እጅግ እንጠብቅ ዘንድ አንተ አዘዝህ። ልብ በሉ፣ ትእዛዝህን እንጠብቅ ዘንድ እጅግ እንጠብቅ ዘንድ አንተ አዘዝህ። ሥርዓትህን ለመጠበቅ መንገዶች ይቀኑ ዘንድ እወድድ ነበር ይላል። አያችሁ፣ የእግዚአብሔር መንገድ ይቃና ዘንድ ዳዊት ይወድ ነበር። ትእዛዝን ሁሉ ስመለከት በዚያን ጊዜ አላፍርም። አቤቱ የጽድቅህን ፍርድ ስማር በቅን ልብ አመሰግንሃለሁ፣ ሥርዓትህን እጠብቃለሁ። ይህን ሁሉ ስለማደርግም በፍጹም አትጣለኝ ይላል። ጎልማሳ መንገዱን በምን ያንጻል? ቃልህን በመጠበቅ ነው ይላል። እውን በዚህ ዘመን ቃል ይጠበቃል ወገኖች? እንደ ቃሉ ነው የምንመላለሰው? እንደ እግዚአብሔር ምክር ነው የምንሄደው? አይመስለኝም። ይህ ሁሉ በአገራችን የሁሉ ጨለማ ባልነገሰ ነበር። በፍጹም ልቤ ፈለግሁ ይላል ንጉሥ ዳዊት። ከትእዛዝህ አታርቀኝ፣ አንተን እንዳልበድል ቃልህን በልቤ ሰወርሁ። አቤቱ አንተ ብሩክ ነህ፣ ሥርዓትህን አስተምረኝ። የአፍህን ፍርድ ሁሉ በከንፈሬ ነገርሁ። እንደ ብልጥግና ሁሉ በምስክርህ መንገድ ደስ አለኝ። ትእዛዝህን አሰላሰልሁ፣ መንገድህንም እፈልጋለሁ። በትእዛዝህ ደስ ይለኛል፣ ቃልህንም አልረሳም። እያችሁ ለባሪያህ መልካም አድርግ። ይህን ሁሉ የሚፈልግ ሰው
እግዚአብሔርን ለባሪያህ መልካም አድርግ ብሎ ቢጠይቅ ይደረግለታል። ወገኖቼ ሕያው እንድሆን ቃልህንም እንድጠብቅ ዓይኖቼን ክፈት። እግዚአብሔር ዓይናችንን ካልከፈተ እኛ ከልብ ስንፈልገው እግዚአብሔር ካልረዳን አይሆንም። ከልብ ደግሞ ከፈለግነው ይገኛል። እግዚአብሔር ቅርብ አምላክ ነው። አጠገባችን ነው ያለው። ምድርንም ሰማይንም የሞላ አምላክ ነው። ሩቅ የማይሰማ የማያዳምጥ አምላክ እኮ አይደለም። ሁሉንም በፊቱ ግልጽ ሆኖ የሚታይ ነው። ልባችንን፣ ኩላሊታችንን፣ እላችንን ሁሉ የሚመረምር አምላክ ነው። ስለዚህ እግዚአብሔርን የምትታመኑ ሁሉ ምንም ልትፈሩ አይገባም። ማንንም ልትፈሩትም አይገባም። እናንተ ማሰብና መጨነቅም ያለባችሁ ከሕጉ፣ ከትእዛዙ፣ ከሥርዓቱ፣ ከምክሩ፣ ከትምህርቱ፣ ከእውነተኝነቱ ፈቅ ሳትሉ መመላለሳችሁን ማረጋገጥ ነው። እኔ በምድር እንግዳ ነኝ ያለ ንጉሥ ዳዊት ትእዛዝን ከኔ አትሰውር። ነፍሴ ሁል ጊዜ ፍርድህን እጅግ ናፈቀች። ከትእዛዛትህ የሳቱትን ትዕቢተኞችንና እርጉማንን ዘለፍህ። ምስክርህን ፈልጌአለሁና ስድብንና ነውርን ከኔ አርቅ። አለቆች ደግሞ ተቀምጠው እኔን አሙኝ። አያችሁ፣ እኛ ዛሬ በትቢያ ላይ ያለን ገና ምናቸውም ጥግ ያልደረስን አንዳች ያልነካናቸው አለቆች፣ ጸሐፍት፣ የዘመናችን ፈሪሳውያን ትልቁ አጀንዳቸው ዛሬ እኛ አይደለንም። የሚያወሩትም የሚናገሩትም ሁሉም እኛው ነን። ርዕሳቸው ኢትዮጵያ የዓለም ብርሃን። ከየት የመጡ ናቸው? እነማን ናቸው? መያዣ መጨበጫ አጡ። ስለዚህ እንክሰሳቸው፣ እንስቀላቸው፣ እናጥፋቸው፣ እንደምስሳቸው። ይሄ ነው ምኞታቸው። አለቆች፣ ጸሐፍት፣ ፈሪሳውያን የእግዚአብሔርን ባሪያ ዝም ብሎ እንዲሁ መንቀፍ፣ ማጥፋት፣ ማሳደድ፣ ብዙ ነገር ማድረግ የሚቻልበት ዘመን አይደለም ወገኖች። ምላሳቸው በስፋት መርዝ የተለኮሰበት ምላሳቸው በስፋት ይሰማል፣ ይደመጣል። ግን ይህ ዘመን የፍርድ ዘመን ስለሆነ ወገኖች በተናገሩት ልክ፣ በልባቸው ጥመት ልክ፣ በክፉ ሥራቸው ልክ ፍርዱ በእነሱ ላይ ይፈጸማል። ባሪያህ ግን ይላል ንጉሥ ዳዊት ሕግህን ያሰላስል ነበር። ምስክርህም ተድላዬ ነው፣ ሥርዓትህም መካሬ ነው። አያችሁ፣ ምስክሮቹ ያጽናኑናል፣ ሥርዓቱም መካሬ ነው፣ ምከረኛል፣ ያስተምረኛል ነው። ነፍሴ ወደ ምድር ተጠጋች፣ እንደ ቃልህ ሕያው አድርገኝ። መንገድህን ነገርሁ ሰማኸኝም፣ ሥርዓትህን አስተምረኝ። የሥርዓትህን መንገድ እንዳስተውል አድርገኝ። ታምራትህንም አሰላስላለሁ። ከሐዘን የተነሣ ነፍሴ አንቀላፋች። በቃልህ አጠንክረኝ። የዓመፅም መንገድ ከኔ አርቅ። በሕግህ ማረኝ። የእውነትህን መንገድ መረጥሁ፣ ፍርድህንም አልረሳሁም። አቤቱ ምስክርህን ተጠጋሁ፣ አታሳፍረኝ። ልቤን ባሰፋኸው ጊዜ በትእዛዝህ መንገድ ሮጥሁ ይላል። ለባሪያ ተስፋ ያስደረግኸውን ቃልህን አስብ ይላል። ቃልህ ሕያው አድርጎኛልና ይህች በመከራዬ ደስ አሰኘችኝ። ትዕቢተኞች እጅግ አመፁ፣ እኔ ግን ከሕግህ አልራቅሁም። ከጥንት የነበረውን ፍርድህን አሰብሁ፣ አቤቱ ተጽናናሁም። ሕግህን ከተዉ ከኀጢአተኞች የተነሣ ሐዘን ያዘኝ። ወገኖቼ ዛሬ እኮ የምንነቀፍበት የምንተቸው
እውነትን ስላጸናን፣ ከጥንት የነበረውን የእግዚአብሔርን ፍርድ ስላሰብን፣ ሕጉን ከተዉ ኃጢአተኞች የተነሳ ያዘን ነው ወገኖቼ። ለምንድን ነው? እግዚአብሔርን ስላሳዘኑ፣ እግዚአብሔርን ስለበደሉ ነው ያዘን ነው። ዛሬም መልስም ልንሰጥ ግድ ያለን ቤተ ክርስቲያናችንን፣ የኦርቶዶክስ ቤተ ክርስቲያናችንን፣ ተዋህዶ እምነታችንን መነገጃ መሸቀጫ፣ የፖለቲካ የጥፋት ሥራ መስሪያ ስላደረጉ ነው ያዘን ነው። በዚህ ነው እግዚአብሔርን እየበደሉ፣ እግዚአብሔርን እያሳዘኑ፣ ሕጉን እያፈረሱ ስለኖሩ ነው። በዚህም እየዘለቁ ስለሄዱ ነው። ሐዘናችን በዚህ ነው ወገኖቼ። ትእዛዙ ፈርሷል። ቤተ ክርስቲያን የወንበዴዎች ዋሻ ሆናለች። እኛ ወደ አባቶች ሕግ፣ ወደ እውነተኞቹ አባቶች ሕግ፣ እግዚአብሔር ልጆቼ የሚላቸው አባቶቻችን፣ እነሆኝ አለሁኝ የሚላቸው አባቶቻችን፣ እናቶቻችን እንኳን ጾመው ጸልየው ገና ምንም ሳይናገሩ የልባቸውን መሻት ሁሉ፣ ሰላማቸውን፣ በረከታቸውን፣ ቸርነቱን ሁሉ የሚያፈስላቸው አባት እናቶቻችን የጥንቶቹ